ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ይብዛልኝ። እንዴት ናችሁ? ውድ ቤተሰብ እንግዲህ ለዚህ ቻናል አዲስ ሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ዛሬ እንግዲህ በተወዳጁና በልብ አንጠልጣዩ በኖላዊ ድራማ በክፍል 50 መተናል ማለት ነው። የምርመራው ውጤት ይፋ ሆነ። እናም እንግዲህ ከዛም በተጨማሪ የሀንዬ አያት አቮካዶ አዘጋጅታለች። ማን ነው አቮካዶ የሚወደው የማይወደው በማለት እንግዲህ ሀና ትክክለኛ ሀሴት ከሆነች አቮካዶ አትወድም በሚል እንግዲህ አቮካዶ አዘጋጅታለች ማለት ነው። ውድና የተከበራችሁ አድማጭ ተመልካይ ቤተሰብ እንግዲህ ወይዘሮ ሜላትና ሀና እጅጉን በጣም እንግዲህ ካለው ሁኔታ አንጻር ወይዘሮ ሜላት እጅጉን በጣም ጥላቻ አብዝታባታለች ለሀና ማለት ነው። ሀና ልትዘርፈኝ ነው፣ ሀና ውሸቷን ነው በማለት እንግዲህ ሀናን ቁም ሰቀሏን እየሰቀለቻት ትገኛለች ማለት ነው። ዶክተሩ እንግዲህ እያጭበረበረ ይገኛል ማለት ነው። ሀናም እንግዲህ በትናንትናው ዕለት እንዴት አንተ የተቀመጥክበትን መቀመጫ ግን ታውቀዋለህ በማለትም እሷም እንግዲህ ጊዜ ጥሏት እንጂ አንዳንዴ ጊዜ ያነሳልም ይጥላል። እናም እንግዲህ ሀና እዛ ቦታ ላይ የምትገኝ ሰው አይደለችም። አያትየዋን ብላለች ጊዜ ጥሏት እንጂ አልምቻት ብሎ እንጂ የአንቺ ሰራተኛ ልትሆን አትችልም ስትልም እንግዲህ ልጇን ገለማምጣታለች ማለት ነው ወይዘሮ ሜላትን። እናም እንግዲህ ዶክተሩ እያጭበረበረ ይገኛል ማለት ነው። በስተጀርባ የሆነ ሴራ የተጠነሰሰ አለ። ይህ እንግዲህ በደንብ ተደርጎ ዶክተሩ እየተቅለሰለሰ አንገቱን እየደፋ ፀጉሩን እያሻሸ እንግዲህ ተመልክተነዋል ማለት ነው። አንገቱን የሚቅለሰለስ ፀጉሩን የሚያሻሽ ያልበላውን የሚያክሰው በራስ መተማመን የሌለው ሰው እንደሆነም እንግዲህ በደንብ አድርገን ጠንቅቀን ተመልክተናል ማለት ነው። እናም እንግዲህ ሀና የጤና ባለሙያ እንደመሆኗም አንጻር እንግዲህ የተቀመጥክበትን መቀመጫ ግን ታውቀዋለህ እስክትለው ድረስም ነበረ። እናም እንግዲህ የአባቴን ሕክምና ወጪውን ሁሉንም ነገር መድኃኒቱን አጠቃላይ የአባቴን የሚመለከተውን ነገር የማወቅ ግዴታ አለብኝ። እናም እንግዲህ እያንዳንዱን ቼክ ልታሳየኝ ይገባል በማለትም ተፋጠዋል። ዶክተሩም እንግዲህ አንቺ ቆይ ምንድን ነው አባትሽ በሰላም ህክምናው እንዲጨርስ አትፈልጊም እንዴ በማለትም እንግዲህ እያስፈራራትም ተመልክተነዋል ማለት ነው። እናም እንግዲህ ይህንን ነገር የተጠራጠረውና ግራ የተጋባው አሲርም ዶክተሩን አንላቀቅም ብሎታል ማለት ነው። አሁን ላይ ሁሉም ነገር በዶክተሩ እጅ ነው። ዘረፋውም ሆነ የዲኤንኤ ምርመራው ውጤቱን እንግዲህ ያው በእርግጠኝነት እንግዲህ ባዩሽ አቀነባብረዋለች እና የዲኤንኤ ምርመራውም ያው መቀየሩ ምንም የማይቀር ነው። እናም እንግዲህ ሜላት እናትም እንግዲህ አቮካዶ አዘጋጅታለች። ሀና አቮካዶ አትወድም። ሀሴት ትክክለኛዋ ሀሴት የትኛዋ ነች በማለት እንግዲህ የኔ ሀሴት ትክክለኛዋ ሀሴትዬ አቮካዶ አትወድም ብላም እንግዲህ አቮካዶን አዘጋጅታለች። ምርመራ በራሷ መንገድ ልታደርግላቸው ማለት ነው። እናም እንግዲህ የምርመራው ውጤት እንግዲህ መጥቷልም ተብለው ተነግረዋቸዋል ማለት ነው። የምርመራ ውጤቱን እንግዲህ ለማየትና ለመቀበል ሰብሰብ ብለው ሂደዋል። ነገር ግን የሄዱት ከሀና ጎን እንኳን የሚቆም ማንም ሰው አላየንም፣ አልተመለከትንም። ምክንያቱም ሰላም የሚልችም እዛ ቦታ እንዲሁም ደግሞ መስፍንም የለም። እናም ግራ ያጋባል ማለት ነው። እንግዲህ ውጤቱ የምርመራ ውጤት 99% እንግዲህ ሀና እንደሆነች እንግዲህ ልጅ ታውቋል ማለት ነው። ነገር ግን ይህንን እውነታ እንዴት አድርገው ነው ሊደብቁት የሚችሉት? እንግዲህ የባዩሽ ሴራ እጅጉን በጣም በሚያሳዝን ሁኔታ የሀናን ልጅነት እንግዲህ አስነጥቃ እርግብን እንግዲህ በዚህ በ99% እንግዲህ እርግብ ናት በሚለው እንግዲህ የማስቀየር ሂደቷን እንግዲህ አድርጋለች ማለት ነው። በጣም ያሳዝናል። እናም እንግዲህ ውድና የተከበራችሁ አድማጭ ተመልካች ቤተሰብ ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ እና ሼር ሰብስክራይብ በማድረግ
ይቀላቀሉን ማለት ነው። እናም እንግዲህ ምናሴ ውጤቱን በማየቱ በጣም ተደናግጧል። ነገር ግን ደግሞ እንዴትና በምን አይነት ምክንያት ሊቀየርስ ይችላል የሚለው ነገርም ግራም እያጋባም እንግዲህ ተመልክተናል ማለት ነው። እንግዲህ ባዩሽ ነገራቶቹን ሁሉንም ነገር ከፊት ቀድማ ያሰነዳዳችው እሷ ነች። የምርመራው ውጤት መጥቷል ሲባልም እሷ ናት ቀድማም ያወቀችው የሰማችው። ከዛ በኋላ ነው ዶክተሩ ለሜላት ደውሎ ይነገራት። ይህም ማለት እንግዲህ ዶክተሩና ባዩሽ በደንብ አድርገው ይተዋወቃሉ። ሁሉንም ነገር እንግዲህ ሁሉንም ነገር አስተካክላ ጨርሳለች ማለት ነው። እጅጉን በጣም በሳቅ ታጅባና በሳቅ ተሞልታ ለእርግብ ውጤቱ እንደመጣ ስትናገርም ነበረ። ይህንን እንግዲህ ግራ የተጋባት እርግብ ታዳ ተዋረድና ጉዳችን ፈላ፣ እኔ ወይዘሮ ሜላት ልጅ አይደለሁኝ ስትልም አርፈሽ ተቀመጪ፣ ከዚህ ከሞቀ ቤትሽ መውጣት ትፈልጊያለሽ እንዴ? እንዴት እንደዚህ ልትይ ትችያለሽ? አንቺማ የዚህ ቤት አባልና ቤተሰብ ነሽ በማለትም እንግዲህ የልብ ሰታትም ተመልክተናል። ባዩሽ ማለት ነው። ባዩሽ እንግዲህ የወይዘሮ ሜላት የቅርብ ወዳጅ ጓደኛ ባልንጀራ ናት። ነገር ግን እንደዛ አይነት ጓደኛና ባልንጀራ ወዳጅ ከሚሰጥ ባዶ ካለማንም ጓደኛ ከፈጣሪ ጋር ብቻ መኖርንም ያስመርጣል። አንዳንድ ጓደኛ እንግዲህ መስለው እጅጉን በጣም መጥፎዎችና እጅጉን በጣም ያን ጓደኛ የተባለውን ሰው ለመጉዳት ለማጥቃት እንግዲህ የማይሄዱበት ርቀት የለምና እንግዲህ ባዩሽን ተመልክተናታል። እንግዲህ ወይዘሮ ሜላት ባዩሽን በጣም የምትወዳት የምታከብራት ትልቅ ቦታ የምትሰጣት ሰው ናት። ነገር ግን በባዩሽ በኩል ደግሞ እያየና እየተመለከትን ያለነው ነገር በጣም አሳፋሪና በጣም የሚያሳዝን በጣም የሚደብር ስራዎችን እየሰራች ተመልክተናታል ማለት ነው። እናም እንግዲህ ውጤቱ ከመምጣቱም በፊት እንግዲህ ሀናን ወተሽ ሂጂ ምናምን ነገርም ስትላትም ነበረ። ትገልሻለች፣ እሷ መጥፎ ናት፣ አትለቅሽም፣ በተለይ የምርመራ ውጤት ሲመጣ ስትላትም ስታስፈራራትም ተመልክተናል ማለት ነው። ሀናም እንግዲህ እኔትዬም በጣም ነው የምወዳቸው፣ ባለውለታዬ ናቸው። በወጣም እንኳን እንዲህ ተሽሎክልኬ ሳይሆን ሌባ አይደለሁኝም እኔ የምሽሎኮሎከው፣ ሌባ ይጨነቅ ስትልም ነበር መልስ የሰጠችው። እናም እንግዲህ ይህንን ምክሯን አልቀበል ስትላት ምን አይነት ደነዝና ድንጋነሽ በማለት ነበር የኪችኑን በር አንገጫግጫ ዘግታባት የወጣችው ማለት ነው። ወይዘሮ ሜላትም እንግዲህ በጣም ሀንዬን ቅስሟን ሰብረዋለች። ነገር ግን የምርመራ ውጤቱን ለመቀበል ሲሄዱ እንግዲህ ማንም ከሀና ጎን የሚቆም ሰው የለም፣ ማንም የለም። ሰላምዬም የሆነ መስፍን እንግዲህ የሉም ማለት ነው። ነገር ግን እናትየዋ ስላሉ የወይዘሮ ሜላት እናት የሀና የዲኤንኤ ምርመራ ሀና ሀሴትም ሆነች አልሆነች እዛ ቤት ስራውን እንደምትቀጥል ቀደም ብለው ለልጃቸው አስጠንቅቀዋታል ማለት ነው። ከዚህ ቤት ሀና የምትወጣ ከሆነ እኔም እዚህ ቤትሽ ድርሽ ላልል ለመጨረሻ ጊዜ እወጣና ወደ ቤቴ እሄዳለሁ፣ እንደወጣሁ ቀራለሁም ብላ እንግዲህ ማስጠንቀቂያም ሰጥታታለች ማለት ነው። እናም እንግዲህ ውጤቱን ባዩሽ እውነትም አስቀየረችው? ሁላችሁም ሀሳብ አስተያየታችሁን በኮሜንት አስቀምጡ። የወይዘሮ ሜላትና የሀናስ ጉዳይ ምን የሚሆን ይመስላችኋል? ሁላችሁም እዛ ቤት በሰራተኝነት ልጅ መሆኗን እያወቀች የምትቀጥል ይመስላችኋል? ነገር ግን ሀና አባቷ ከሕክምና ካገገመና ከዳንላት ወይዘሮ ሜላትን አትለማመጣትም ማለት ነው። በሙያዋ ማንም እጇን ስሞ እንግዲህ ስራ ትገባለች ማለት ነው። አንገቷን ያስደፋትና አሁን ላይ የአባቷ የጤና ጉዳይ ነው። ይሄ የተጀመረው ሕክምና በሰላም ከተጠናቀቀ ሀንዬም እንግዲህ ወይዘሮ ሜላትን አትለማመጣትም ማለት ነው። በተለይ ደግሞ ልጅ መሆኗን አውቃ እንደ ሰራተኛ እዛ ቤት የመስራቱ ነገር ለሷ ከባድም ተጽዕኖም ይሆንባታል ማለት ነው። ምክንያቱም ይህ የአንቺ ቦታ ነበር፣ የኔም ቦታ እየወሰድሽው አንቺ ነሽ በማለትም እንግዲህ እርግብን እንግዲህ ስትናገራት ነበር። እርግብም እንግዲህ እናቴን ከዚህ በኋላ ብታናድጂ
አልለቅሽም። እድሜ ልክሽን እንግዲህ አይተሽ የማታዩን ስቃይ ከስቃይ የማትወጭበትን መንገድ ነው የማዘጋጅልሽ በማለትም ዝታባታለች ማለት ነው። እናም እንግዲህ በጣም የሚገርም ነው። እውነትን ሸፍነው ደብቀው በውሸት ዓለም ተላብሰው እንግዲህ ትክክለኛ ማንነት ሳይኖራቸው መተው ሰውን ማሰቃየት በጣም አሳፋሪና በጣም የሚያናድር ነገር መሆኑንም ተመልክተናል ማለት ነው። ውድና የተከበራችሁ ቤተሰብ እንግዲህ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ የደውል ምልክቱንም ደግሞ በማጥቆር ቤተሰብ ይሁኑ ማለት ነው። ነባሮች እንግዲህ ላይክ እና ሼር እያደረጋችሁ ስለ ኖላዊ ድራማ የተሰማችሁን ሀሳብ አስተያየታችሁን በኮመንት አስቀምጡልን ማለት ነው። እኛም እንግዲህ ትኩስ ትኩስ ቪዲዮውን ወደ እናንተ እንዲደርስ እናደርጋለን። ቀጣዩን ክፍል ደግሞ በቀጣይ ክፍል ይዘንላችሁ የምንመጣ ስንሆን አሁን ከወዲሁ እንግዲህ እዚህ ጋር አበቃለሁ። በዚህ እሰናበታችኋለሁ። በቀጣይ ክፍል እንግዲህ ምን ይሆን ውሳኔያቸው ወይዘሮ ሜላትና ሀና የሚለውን ደግሞ ሀናና የወይዘሮ ሜላት ቤተሰብ የሚለውን ደግሞ በቀጣይ ክፍል ይዤላችሁ የምመጣ ይሆናል ማለት ነው። እስከዛው ድረስ እንግዲህ ባላችሁበት የእግዚአብሔር ሰላም ይብዛላችሁ። ባይ ባይ።